ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ንጋሴ አብሬያችሁ ቆያለሁ። በቅድሚያም ከሀገር ውስጥ የተገኙ መረጃዎችን ነግራችኋለሁ። እንደ አባወራ ኃላፊነትህን ለምን አትወጣም አለችኝ በሚል የገዛ ሚስቱን የገደለው ተከሳሽ በእስራት ተቀጣ። ኢዮቤ ሰይድ የተባለው የ35 ዓመት ወጣት ነዋሪነቱ በበደሌ ዞን ጨዋቃ ወረዳ ሲሆን ባለትዳርና የአንድ ልጅ አባት ነው። ኢዮቤ ሰይድ ዘኪያ የሱፍ ከተባለች ልጅ ጋር ተዋውቆ ግንኙነታቸው ወደ ፍቅር ያመራና በአንድ ላይ በጋብቻ ተሳስረው በአንድ ጎጆ መኖር ከጀመሩ ዓመታትም ተቆጥሯል። ዘኪያ የእርግዝና ጊዜያትን በሰላም አጠናቃ አንድ ሴት ልጅ በሰላም ተገላግላ አራስ ቤት እያለች በሶስተኛው ቀን አለመግባባቶች መፈጠራቸው የጨዋቃ ወረዳ ፖሊስ ጽሕፈት ቤት የወንጀል ምርመራ ክፍል ኃላፊ ረዳት ኢንስፔክተር ወርቁ ቶሎሳ ለብስራት ሬዲዮም ገልጿል። ዘኪያ በወለደች በሶስተኛው ቀን አራስ ቤት ተቀምጣ ባለቤቷን ቤት ውስጥ የሚቀመስ የለም፣ እኔም ጉልበት የሚሆነኝ ምግብ ያስፈልገኛል ስትለው ምንም ነገር ሳይናገር ከቤት ሊወጣ ሲል አናግረኝ እንጂ ስትለው እሺ አሟላለሁ ብሏል። መቼ ነው እንደ አባወራ ኃላፊነትን የምትወጣው? ሁሌ እኔ ካልተናገርኩ አንተ በቃ አይተህ በራስ የምታረገው ነገር የለም ስትለው ኢዮቤም እኔ ከዚህ በፊት የበደልኩሽ ነገር የለም አሁን ደግሞ እጅ አጠረኝ እንዳላትና በዚህ ጊዜም እሷም ካንተ ጋር ያገናኘን ቀን ነው ስትለው በንዴት በተኛችበት አፍንጫዋ ላይ በቦክስ ደጋግሞ እንደመታት ለፖሊስ በሰጠው ቃልም ተናግሯል። በዚህ ምት ጉዳት በአፍንጫዋና በአፏ ከፍተኛ ደም ፈሷት ሕይወቷም አልፏል። ኢዮቤ ሰይድ ይህንን ድርጊት እንደፈጸመ ወዲያውኑ ከአካባቢ ሲሰወር በንጋታው የአካባቢ ሰዎች ለአራስ ጥየቃ ምግብ አዘጋጅተው ሲመጡ በመረዳታቸው ለፖሊስ መረጃም ይሰጣሉ። ፖሊስም የደረሰውን መረጃ ተንተርሶ የሟች አስክሬንን በማስነሳት ለምርመራ ወደ ሆስፒታልም ልኳል። ከጉዳዩ ጋር ትስስር አለው ያለውን ሲያጣራ በቤት ውስጥ በወጪ ጉዳይ ባልና ሚስት ይጋጩ እንደነበረ መረጃ በማግኘቱ ወዲያውኑ የተጠናከረ ክትትል በማድረግ በቀናት ውስጥ ኢዮቤ ሰይድን በቁጥጥር ስር አውሏል። ፖሊስ ከሆስፒታል በደረሰው መረጃ መሰረት አፍንጫዋ አጥንት የመሰበር አደጋ ስላጋጠማት የሞቷ መንስኤ እንደሆነ ማስረጃም አግኝቷል። ፖሊስ መዝገቡን በማጠናቀቅ ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ መስርቷል። ክሱን የተመለከተው የቡኖ በደሌ ዞን ከፍተኛ ፍርድ ቤትም ጥር 6 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ኢዮቤ ሰይድ የፈጸመው ወንጀል ድርጊት በአቃቤ ሕግ ማስረጃ በመረጋገጡ በ14 ዓመት እስራት እንዲቀጣ የወሰነበት መሆኑን ረዳት ኢንስፔክተር ወርቁ ቶሎሳ በጨምረው ለብስራት ሬዲዮ ተናግሯል ስትል ሰብል አበበ ዘግባለችም። እገታ በመፈጸም 400 ሺህ ብር ተቀብለው ታጋቾችን ሲለቁ የነበሩት ግለሰቦች በእስራት ተቀጡ። በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ውስጥ በዘረፋና ሰውን አግቶ በመውሰድ ገንዘብ የሚቀበሉ 2 ወጣቶች በእስራት ተቀጥቷል። የወረጃ አርሶ ወረዳ አቃቤ ሕግ ጽሕፈት ቤት ኃላፊ አቶ አራርሳ ስዩም ለብስራት ሬዲዮ እንደገለጹት አንደኛ ተከሳሽ ምሽጉ ተጫነና ሁለተኛ ተከሳሽ አየለ ወጌሻ የተባሉ ወጣቶች ከተሰወሩ ግብረ አበሮቻቸው ጋር በመሆን ጨለማን ተገን በማድረግ ድርጊቱን ፈጽመዋል። በዚህም በወረጃ አርሶ ወረዳ ሌንጮ በርሱ ቀበሌ ሚያዝያ 1 ቀን 2016 ዓ.ም 2 ሴቶችና 1 ወንድ አግተው ወስዷል። ተከሳሾቹ ከመጀመሪያው ግለሰብ ቤት ሌሊት ላይ በጦር መሳሪያ አስፈራርተው አግተው በመውሰድና ንብረቶቻቸውን በመዝረፍ የታጋች ልጅ ቤተሰቦች ጋር በመደወል 800 ሺህ ብር እንደጠየቁና 400 ሺህ ብር ተቀብለው ታጋጆችን መልቀቃቸውም ተገልጿል። በተመሳሳይ ሰዓትና ቀን ሌላ ሴት ልጅንና 1 ወንድ በመሳሪያ አስፈራርተው አግተው በመውሰድ ንብረት እንደዘረፉም ተናግሯል። ተከሳሾቹ ወደ ሁለተኛዋ ታጋች ቤተሰብ በመደወልም ተመሳሳይ 800 ሺህ ብር የጠየቁም ሲሆን ከዚያ ውስጥ 400 ሺህ ብር ተቀብለው ታጋቿን እንደለቀቋትም ገልጿል። ፖሊስ የምርመራ መዝገቡን በ2 ተከሳሾች ላይ በበቂ ማስረጃ በማጠናከር ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ከፖሊስ የቀረበውን መዝገብ ተመልክቶ በውንብድናና በከባድ የዘረፋ ወንጀል ክስ መስርቷል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የወረጃ አርሶ ወረዳ ፍርድ ቤት ሰሞኑን በዋለው ችሎት አንደኛ ተከሳሽ ምሽጉ ተጫነ በ9 ዓመት እስራትና በ200 ሺህ ብር መቀጮ እንዲሁም ሁለተኛ ተከሳሽ አየለ ወጌሻ በ6 ዓመት ከ4 ወር እስራት እንዲቀጣ የወሰነባቸው መሆኑን አቶ አራርሳ ስዩም ጨምረው ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለችም። የተከበራችሁ ተመልካቾቻችን አሁን በቀጥታ የምናልፈው ወደ ዓለም አቀፍ መረጃዎች ይሆናል። የደቡብ ኮሪያ የቀድሞ ቀዳማዊት እመቤት በጉቦ ክስ በ24 እስራት ተቀጣችም።
ከስልጣን የተባረሩት የደቡብ ኮሪያ የቀድሞ ፕሬዝዳንት ሚስት ከአወዛጋቢው የአንድነት ቤተክርስቲያን ጉቦ በመቀበል የ20 ወራት እስራት ተፈርዶባቸዋል። ፍርድ ቤቱ የ52 ዓመቷን ኪም ኬኦን ሄን ከ2022 ፕሬዝዳንታዊ ምርጫ በፊት በአክሲዮን ዋጋ ማጭበርበርና ነፃ አስተያየት ከፖለቲካ ደላላ በመቀበል ከቀረበባት ክስ በነፃ ማሰናብቷል። የቀዳማዊት እመቤቷ ባለቤትና የቀድሞ ፕሬዝዳንት ዩን እንደ አውሮፓውያን አቆጣጠር በ2024 ተግባራዊ ባደረጉት የማርሻል ሕግ ጋር በተያያዘ ስልጣናቸውን አላግባብ በመጠቀምና ፍትህን በማደናቀፍ የ5 ዓመት እስራት እንደተፈረደባቸውም ይታወሳል። በደቡብ ኮሪያ ታሪክ የቀድሞ ፕሬዝዳንትና ቀዳማዊት እመቤቷ በአንድ ጊዜ ሲከሰሱ ይህ ለመጀመሪያ ጊዜ ነው። ሮብ ዕለት በሴኡል ማዕከላዊ አውራጃ የሚገኘው ፍርድ ቤት ዳኛ ዉ ኢንሱንግ የቀድሞ ቀዳማዊት እመቤቷ ኪም የግል ጥቅሟን ለማሳደድ ስልጣኗን አላግባብ ተጠቅማለች ሲሉ ወስነዋል። ለጉዳዩ የተሾሙ ልዩ አማካሪ ቡድን ኪም 80 ሚሊዮን ዶላር የሚያወጡ ስጦታዎችን፣ የአልማዝ የአንገት ሀብልና በርካታ የሽኔል የእጅ ቦርሳዎችን ከአፕሪል እስከ ጁላይ 2022 ባለው ጊዜ ውስጥ ከአንድነት ቤተክርስቲያን ለንግድና ለፖለቲካዊ ጥቅማ ጥቅሞች በሚልም ተቀብላለችም። የክሱ ቡድኑ በተሰሙት ሶስቱም ክሶች የ15 ዓመት እስራትና 2 ቢሊዮን ዶላር ቅጣት እንዲወሰን ጠይቆም ነበረ። ሆኖም ቀዳማዊት እመቤቷ በአንዱ ብቻ ተከሳለች። ዳኛው ኪም ጉቦውን የጠየቀችው እሷ እንዳልነበረችና ከዚህ ቀደም ምንም ትልቅ የወንጀል ሪከርድ የለባትም ብሏል። ስፔን ለግማሽ ሚሊዮን ሰነድ አልባ ስደተኞች ህጋዊ እውቅና ልትሰጥ ነው። የስፔን መንግስት ህጋዊ ሰነድ ለሌላቸው ስደተኞች ህጋዊ እውቅና የመስጠት እቅድ እንዳለው አስታወቀም። የሀገሪቱ መንግስት ይፋ ያደረገው ይህ እርምጃ ቢያንስ ግማሽ ሚሊዮን ሰዎችን ተጠቃሚ ያደርጋል ተብሎም ይጠበቃል። ህጋዊ እውቅና የሚሰጠው የወንጀል ሪከርድ ለሌለባቸውና ከአውሮፓውያኑ ታህሳስ 31 ቀን 2025 በፊት ባሉት ጊዜያት ውስጥ ቢያንስ ለ5 ወራት በስፔን መኖራቸው ማረጋገጥ ለሚችሉ የውጭ ሀገር ዜጎች እንደሆነም ተገልጿል። የስፔን የማካተት ማህበራዊ ዋስትናና ፍልሰት ሚኒስትር የሆኑት ኤልማ ሳይዝ ይህ ለሀገራችን ታሪካዊ ቀን ነው ብሏል። በሀገሪቱ መንግስት እቅድ መሰረት የእርምጃው ተጠቃሚ የሚሆኑ ስደተኞች በመጀመሪያ ለ1 ዓመት የሚቆይ የመኖሪያ ፈቃድ የሚሰጣቸው ሲሆን ጊዜው ሲጠናቀቅ ሊራዘምላቸው ይችላል። መንግስት በዚህ ማዕቀፍ ውስጥ ለመግባት የሚቀርቡ ጥያቄዎችን መቀበል የሚጀምረው ከሚያዝያ አንስቶ እንደሆነም ተገልጿል። እስከ ሰኔ መጨረሻ ድረስም ክፍት ሆኖ እንደሚቆይም ይጠበቃል። ስፔን ከቅርብ ዓመታት ወዲህ በዋነኝነት ከላቲን አሜሪካ የሚመጡ ከፍተኛ ቁጥር ያላቸው ስደተኞችን እያስተናገደችም ትገኛለች። ፉንካስ የተባለው የወግ አጥባቂ የቲንክ ታንክ ተቋም መረጃ እንደሚያሳየው በአውሮፓውያኑ 2017 ስፔን የሚገኙ ህጋዊ ሰነድ የሌላቸው ስደተኞች ቁጥር 107409 ነበረም። በተጠናቀቀው 2025 ይህ ቁጥር የ8 እጥፍ ጭማሪ በማሳየት ወደ 837938ም ከፍ ብሏል። ስፔን ውስጥ ከሚገኙት ህጋዊ ሰነድ የሌላቸው ስደተኞች መካከል ከፍተኛውን ቁጥር የሚይዙት ከኮሎምቢያ፣ ፔሩና ሆንዱራስ የሄዱ ሰዎች እንደሆኑም ይታመናል። በሶሻሊስት ፓርቲ የሚመራው የስፔን ጥምር መንግስት በዚህ ጉዳይ ላይ የያዘው አቋም ከትልልቅ የአውሮፓ ሀገራት ፖሊሲ የተለየ ነው። የሀገሪቱ መንግስት ስደተኞች ለስፔን ኢኮኖሚ ላላቸው ጠቀሜታ አጽንኦት ይሰጣል። ከቅርብ ዓመታት ወዲህ ስፔን ከሌሎች ዋና ዋና የአውሮፓ ህብረት አባል ሀገራት የተሻለ የኢኮኖሚ አፈጻጸም እያስመዘገበች ነው። የስፔን ኢኮኖሚ የረዥም ጊዜ ተግዳሮት የነበረው ስራ አጥነት ከ2008 ወዲህ ለመጀመሪያ ጊዜ ከ10 በመቶ በታች እንደወረደ ማክሰኞ ዕለት የወጡ መረጃዎችም አሳይቷል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበር። መረጃዎችን እየነገርኳችሁ እኔ ሰላማዊ ነጋሴ አብሬያችሁ ቆየው። ሰላም።